በትግራይ ክልል ህወሓት ከሚያዝያ 7 ጀምሮ ነባር ምክር ቤትና መንግስት ይመለስ ሲል ሲያካሂድ የነበረውን እንቅስቃሴ በመቀጠል ዶክተር ደብረጽዮን ገብረሚካኤልን መልሶ ፕሬዝዳንት አድርጎ በመሾም ቋጭቶታል። መረጃውን በዝርዝር ይዘነዋል የምናካፍላችሁ ይሆናል። በተያያዘ ዜና ይህንን ኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ፕሮፌሰር ግንዲያ ገብረ ህይወትም ተናግረዋል። ይህንን መረጃ እናካፍላችኋለን። የኢትዮጵያ መንግስት የሱዳን ጦር ያቀረበው ውንጀላ ውድቅ በማድረግ ሱዳንን በጸረ ኢትዮጵያ ኃይሎች ማዕከልነት ወንጅሏል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በዛሬው ዕለት ህወሓት ሚያዝያ 7 ቀን ነባር ምክር ቤትና መንግስት ይመለስ ሲል ሲያካሂድ የነበረውን እንቅስቃሴ በመቀጠል ዶክተር ደብረጽዮን ገብረሚካኤልን መልሶ ፕሬዝዳንት አድርጎ በመሾም ቋጭቶታል። ጦርነቱ በስምምነት ከተቋጨ በኋላ ላለፉት ዓመታት ዶክተር ደብረጽዮን ገብረሚካኤል ከጦርነቱ በፊት ወደ ነበረው ስልጣን ለመመለስ እንደሚፈልጉና ለዛም እየሰሩ እንዳሉ ሲናገሩም ነበረ። ከዚህም ባለፈ ህወሓት የስድስተኛ ዘመን ስድስተኛ መደበኛ ጉባኤ ሲል በጠራው ምክር ቤት ስብሰባ ወይዘሮ ኪሮስ ሀጎስና ወይዘሮ ምህረት በርሄን አፈጉባኤና ምክትል አፈጉባኤ በማድረግም መርጧል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ህወሓት የተከታተለ ያለውን አጥፊ መንገድን መሆኑን በመጥቀስ ከቀናት በፊት በሰጡት ቃለ ምልልስም ተናግረው ነበረ። ጄኔራሉ እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ያሉ ሲሆን ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ነበር የተናገሩት። በመቀሌ ከተማ ያለው ሁኔታ ምን ይመስላል በሚለው ትናንትና ሰኞ ሚያዝያ 26 ቀን ከምሽቱ 2 ሰዓት አካባቢ እስካሁን ማንነታቸው ባልታወቁ አካላት በክልሉ የፕሬዝዳንት ጽሕፈት ቤት የፍንዳታ ድምጽ መሰማቱ ተከትሎ የጸጥታ ጥበቃውም ተጠናክሯል። በዚሁ መሰረት ከትላንትና ምሽት ጀምሮ እስከ ዛሬ ድረስ በፕሬዝዳንት ጽሕፈት ቤቱና ምክር ቤቱ ዙሪያ ያሉ መንገዶች ታጥረው ለተሽከርካሪ እንቅስቃሴ ዝግ ሆነው ቀጥለዋል። ፕሬዝዳንት ጀነራል ታደሰ ወረደ እስከ ትናንትና ሚያዝያ 26 በጽሕፈት ቤታቸው የካቢኔ ስብሰባ በመጥራት መግለጫ በማውጣት ላይ የነበሩ ሲሆን ዛሬ ወደ ጽሕፈት ቤታቸው ስለመግባታቸው የታወቀ ነገር እስካሁን ድረስ የለም። ይህ በእንዲህ እንዳለ ከጥቅምት 24 ጀምሮ የፕሪቶሪያ ስምምነት በኋላ ዛሬ ሚያዝያ 27 ረፋዱ 4:25 የውጊያ ጀት በመቀሌ ሰማይ ታይቷል። በሌላ በኩል ይህንን መረጃ እስከተጠናከረበት ሰዓት ድረስ መደበኛ የህዝብ አውሮፕላን በረራ ቀጥሏል። የፌዴራል መንግስት ህወሓት ነባር ምክር ቤትና መንግስት ይመለስ በሚል በጠራው ጉባኤ ዶክተር ደብረጽዮን ገብረሚካኤልን መልሶ ፕሬዝዳንት ማድረጉን አስመልክቶ እስካሁን የሰጠው ይፋዊ መግለጫም የለም። ከወራት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲነት መሰረዙ የሚዘነጋም አይደለም። በአጠቃላይ ከህወሓት እንቅስቃሴ ጋር በተያያዘ ለክልሉ ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ ዛሬ ላይም ደርሷል። በተያያዘ ዜና የኋላ ቀር ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ፕሮፌሰር ግንዲያ ገብረ ህይወት ተናገሩ። የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ግንዲያ ገብረ ህይወት በትግራይ ያለውን ወቅታዊ ሁኔታ አስመልክተው ጠንከር ያለ አስተያየትም ሰጥተዋል። ኋላ ቀር ሲሉ የጠሩትን የህወሓት ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ገልጸውታል። አረሙ መወገድ አለበት ሲሉም አሳስበዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ የሚባል አዎንታዊ ውጤት የለውም ብለዋል። ቡድኑን ከጦርነት ውጪ መኖር የማይችል ሲሉ የገለጹት ፕሮፌሰር ክንዲያ ያለፈው ይበቃናል፣ ይብቃችሁ መባል ነው ያለበት ሲሉ ማሳስበዋል። ወደ ጠራው ሰዓት እሱ ብቻ ይግባና ይለብለብ፣ ይህ ጦርነት ውጪ መኖር የማይችለው አረም መነቀል ወይንም መወገድ ብቻ ነው ያለበት ሲሉ መልእክት አስተላልፈዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። የኢትዮጵያ መንግስት የሱዳን ጦር ያቀረበውን ውንጀላ ውድቅ በማድረግ ሱዳንን በጸረ ኢትዮጵያ ኃይሎች ማዕከልነት ወንጅሏል። የኢትዮጵያ ውጭ ጉዳይ ሚኒስተር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አደረገ። ሚኒስተር መስሪያ ቤቱ በምላሹ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑንም በመግለጽ ከሷል። የውጭ ጉዳይ ሚኒስተር ዛሬ ማክሰኞ ቀን ባወጣው መግለጫ የሱዳን ጦር ቃል አቀባይ የውጭ ጉዳይ ሚኒስተር ትላንት በጋራ በሰጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስም አቅርበዋል። የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ መሳተፋቸውን ማስረጃዎችም እንዳላቸው ገልጸዋል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በሀገሪቱ 4 ግዛቶች ውስጥ ጥቃቶች መፈጸማቸውን በማንሳት ከሰዋል። በተለያዩ ማስረጃዎች የተባበሩት አረብ ኤሚሬትስ ንብረት መሆኑንና
በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉ እንዳረጋገጠ በመግለጽም ከሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ በወጣው መግለጫ በትላንቱ የጋራ መግለጫ የቀረበውን የሱዳንን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለቱ ሀገራት መካከል ያለው የወንድማማቾችነት ግንኙነት እውቅና ሲል የሀገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ መቆጠቡንም ገልጿል። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ውስጥ ባሉ ጠብ ፈላጊ አካላት በኢትዮጵያ ግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶች ይፋ ከማድረግ መቆጠቡንም በመግለጫው አስፍሯል። ውጭ ጉዳይ ሚኒስቴር ተፈጽሟል በሚል ከጠቀሳቸው ጥሰቶች አንዱ በህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ሲሆን በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን አሳውቀዋል። ሱዳን ውስጥ የሚገኙ የህወሓት ቅጥረኛ ተዋጊዎች ጉዳይ በይፋ የተመዘገበ ጉዳይ መሆኑንም በመግለጫው ተጠቅሷል። ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ ሰፊና ተአማኒ ማስረጃዎችም አሉ ሲልም ክሱ በማስረጃ የተደገፈ መሆኑንም አስረድቷል። እነዚህ ጠባጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸውን ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወኑ መሆናቸው ግልጽ ነው ብሏል። ኢትዮጵያ ከሱዳን ህዝብ ጎን በአጋርነት መቆሟ እንደምትቀጥል የገለጸው የውጭ ጉዳይ ሚኒስቴር መግለጫ ሀገሪቱ ከገባችበት ቀውስ የሚያወጣ ወታደራዊ መፍትሄ እንደሌለም አስረድቷል። ኢትዮጵያ በሱዳን የእርስ በርስ ጦርነት ተፋላሚ ወገኖች መካከል ንግግር እንዲደረግና አስቸኳይ ሰብአዊ የተኩስ አቁም እንዲደረግ በድጋሚ ጥሪ አቅርበዋል። ቀጥሎም ዘላቂ የተኩስ አቁም ስምምነት እንዲሁም ለዘላቂ ሰላምና ለሲቪል አስተዳደር መመለስ መሰረት የሚጥል ነጻ አካታችና ግልጽ በሲቪል የሚመራ ንግግርና የሽግግር ሂደት አስፈላጊ እንደሆነ በአጽንኦት አንስተዋል። ኢትዮጵያ በተባበሩት አረብ ኤሚሬትስ ጋር በመቀናጀት ከሱዳን ጦር ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል ለሚቀርባባት ክስ በይፋ ምላሽ ስትሰጥ የመጀመሪያውም ነው። ኤሚሬቶች ከዚህ ቀደም እነዚህን ክሶች በተደጋጋሚ ውድቅ አድርጋለች። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።